የኔ ቆንጆ ፀጉርሽ እየተሰባበረ ርዝመቱ እየጠፋና እየሳሳ አስቸግሮሽ ከሆነ ትልቁ ስህተት አንቺው ጋር ሊሆን ይችላል። ዛሬ ከምነግርሽ 7ቱ ተግባራት ቢያንስ አንዱን በየቀኑ ሳታውቂው ትፈጽሚያቸዋለሽ። እናም እነዚህን ልማዶች ዛሬውኑ ካላቆምሻቸው ለከባድ ጉዳትና የፀጉር ብዛት መቀነስ ሊዳርጉሽ ይችላሉ። ወደ ዋናው ሚስጥር ከመግባታችን በፊት የፀጉር ጉዳት እንዴት እንደሚፈጠር እንገንዘብ። ይህንን ስትረዱ ጉዳቱን መከላከል ቀላል ይሆንላችኋል። ማቆም ያለባችሁን ነገር በግልጽ ስለምታውቁ ፀጉራችሁን ከጥፋት የመታደግ ስራ አያስቸግራችሁም። ፀጉርን የሚጎዱት ነገሮች በዋናነት የሚያጠቁት ከቲክል የሚባለውን የፀጉር ውጫዊ ክፍል ነው። ከቲክልን ልክ እንደ ሰድር ወይም ልክ እንደ ጠንካራ የፀጉር ጋሻ አድርጋችሁ ያዙት። የዚህ ጋሻ ዋና ስራ የፀጉርሽን ውድ እርጥበት ከውስጥ ዘግቶ መያዝ ነው። ይህንን እርጥበት ሲጠብቅ ፀጉርሽ ብርሃን ያለውና ለስላሳ ሆኖ ይታያል። ታዲያ በሙቀት በኃይለኛ ፍትጊያ ወይም በኬሚካል ሲጎዳ ይህ ጋሻ ይከፈታል። ጋሻው ሲከፈት ፀጉሩ በቀላሉ እርጥበቱንና ያከማቸውን ቅባት ይለቃል። ወዲያውኑ ደረቅ ስለሚሆን እንደ እንጨት ይሰባበራል። ፀጉራችን የሚያድገው በ3 ወሳኝ ምዕራፎች ውስጥ አልፎ ነው። የመጀመሪያው አናገን የሚባለው የእድገት ምዕራፍ ሲሆን ይህም ፀጉርሽ ርዝመቱን የሚወስንበትና የሚገነባበት ወርቃማ ጊዜ ነው። በዚህ ወሳኝ ምዕራፍ ውስጥ ነው ፀጉርሽ በፍጥነት የሚያድገው። ሁለተኛው ካታገን የተባለው መሸጋገሪያ ጊዜ ነው። በዚህ ወቅት እድገቱ ይቀንሳል፣ ፀጉሩም ለእረፍት ይዘጋጃል። የመጨረሻው ደግሞ ቴሌገን የተባለው የእረፍት ምዕራፍ ነው። የኛ ትልቁ ትኩረት የአናገን የእድገት ምዕራፍ በደንብ ማጠናከር ነው። ዛሬ የምናያቸው 7 ስህተቶች ይህንን የእድገት ምዕራፍ ሙሉ በሙሉ ነው የሚያስተጓጉሉት። ይህም ፀጉራችሁ እንዳያድግ ብቻ ሳይሆን ከመጠን በላይ እንዲረግፍና እንዲሳሳ ያደርጋል። እነዚህን ስህተቶች ስታቆሚ የአናገን ምዕራፍሽ ይበረታል፣ ፀጉርሽም በጤናማነትና በፍጥነት እያደገ ይሄዳል። አንደኛና ትልቁ ስህተት ፀጉርን በሙቅ ውሃ መታጠብ። የኔ ውድ ትኩስ ውሃ የሚሰጠውን ምቾትና ሙቀት መውደድሽ አይቀርም፣ ግን ልንገርሽ፣ በጣም ሙቅ ውሃ ፀጉርሽን በድብቅ ይጎዳዋል። ሙቅ ውሃ የራስ ቅልሽን ቆዳ በፍጥነት ያደርቃል። ከሁሉም በላይ ደግሞ የፀጉርሽ ውጫዊ መከላከያ ሽፋን በጣም እንዲከፈት ያደርገዋል። በዚህ ሰዓት ነው ፀጉርሽ ውስጥ ያለው ጠቃሚ እርጥበትና ቅባት በቀላሉ ወጥቶ የሚባክነው። በዚህም ምክንያት ፀጉርሽ ወዲያውኑ ይደክማል፣ ይሰባበራል። መፍትሄው ፀጉርሽን ለብ ባለ ውሃ ብቻ ታጠቢ። ሙቀቱ ለፀጉርሽ ተስማሚ መሆኑን አረጋግጪ። እሱንም ግን ቢሆን መጨረሻ ላይ በቀዝቃዛ ውሃ አለቅልቂው። ቀዝቃዛ ውሃ የፀጉርሽን ውጫዊ ሽፋን ወዲያውኑ በጥብቅ ይዘጋል። ይህም እርጥበቱን ውስጥ እንዲቆይ ያደርጋል። ይህ ቀላል ልማድ ፀጉርሽ እንዳይሰባበር ይከላከልለታል፣ እንዲሁም በጣም አንጸባራቂ ብርሃን እንዲኖረው ያግዛል። ሁለተኛው ስህተት እርጥብ ፀጉርን አብዝቶ ማበጠር። ፀጉርሽ እርጥብ በሚሆንበት ጊዜ እጅግ በጣም ስስ ይሆናል። እንደዚህ አይነቱን ፀጉር አጥብቆ ማበጠር ደግሞ ልክ እንደደረቀ ገለባ ይበጣጥሰዋል። መፍትሄው ፀጉርሽ እንዳይተበተብ ከመታጠብሽ በፊት ቀድመሽ ማበጠር አለብሽ። ያልተበጠረ ፀጉር ወደ ገንዳ ውስጥ ማስገባት ትልቅ ስህተት ነው። ከታጠበ በኋላ ደግሞ እርጥብ ፀጉር በጣም ስለሚጎዳ የተለመደውን ማበጠሪያ አስወግጁ። በምትኩ ሰፋ ያለ ጥርስ ያለው ማበጠሪያ ብቻ ተጠቀሚ። ይህም መሰባበርን በእጅጉ ይቀንሳል። የማበጠር ዘዴሽም ከጫፉ ወደ ስሩ ይሁን። መጀመሪያ የታችኛውን ክፍል ከዚያም ቀስ በቀስ ወደ ላይ በመውጣት አበጥሪው። ይህንን ቀላል ዘዴ ስትከተይ ፀጉርሽን ከመጎዳት ትጠብቂያለሽ። ሶስተኛው ስህተት ፀጉርን በፎጣ አጥብቆ መጥረግ። የኔ ቆንጆ ፀጉርሽን ከታጠብሽ በኋላ ፎጣ ወስደሽ አጥብቀሽ ትጠርጊዋለሽ አይደል? ይህ በእርግጥም ትልቅ ስህተት ነው። የፎጣው ደረቅነትና ከፀጉርሽ ጋር ሲታከክ የሚፈጥረው ግጭት የፀጉርሽን ውጫዊ ሽፋን ያቆስለዋል። ይህም የፀጉርሽ መከላከያ እንዲከፈት ያደርጋል። ሲከፈት ደግሞ ፀጉርሽ በቀላሉ ይሰባበራል። መፍትሄው
ፀጉርሽን ለማድረቅ የድሮ ቲሸርት ወይም የማይክሮፋይበር ፎጣ ተጠቀሚ። ውሃውም በጣም በቀስታ ጭመቂው። ፀጉርሽ በፍቅርና በእርጋታ መድረቅ አለበት፣ ስለዚህ በኃይለኛው አትፈትጊው። ይህ ቀላል ለውጥ ፀጉርሽ እንዳይጎዳ ዋስትና ይሰጠዋል። አራተኛው ትልቅ ስህተት፣ ፀጉርን አጥብቆ መስራት። ፀጉርሽን ጥብቅ አድርገሽ ጎንጎና ስትሰሪ የፀጉርሽ ስር ላይ ከባድ ውጥረትና ጫና ትፈጥሪያለሽ። ይህ ውጥረት በአይን የማይታይ ቢሆንም ፀጉርን ከመሰረቱ በጣም ያደክመዋል። ከጊዜ በኋላ ከግንባር ፀጉር መርገፍን ትራክሽን አሎፔሺያ ያስከትላል። ስሩን ከመሬት መንቀል ማለት ነው። ይህ ደግሞ የሚመጣው ከመጠን ባለፈ ጥብቅ አያያዝ ምክንያት ነው። ጎንጎና ስትሰሪ ሁሌም ልቅና ለስላሳ ይሁን። ስሩ እንዳይጎተት መጠንቀቅ አለብሽ። ፀጉርሽ እረፍትና ምቾት ያስፈልገዋል። ለስላሳ አያያዝ ደግሞ ትልቁ ሚስጥር ነው። አምስተኛው ከልክ በላይ ሙቀት መጠቀም። ፀጉርሽን በየቀኑ በመተኮሻ ብረቶች ወይም ማድረቂያዎች ማሰቃየት አቁሚ። ይህ ልማድ ውበትሽን ያጠፋል። ከፍተኛ ሙቀት የፀጉርን ዋና ፕሮቲንና መዋቅር ያበላሻል። ይሄ ተግባር ሲደጋገም ፀጉርሽ ደረቅ፣ ብርሃን የሌለውና የተሰባበረ ይሆናል። መፍትሄው ሙቀት የምትጠቀሚ ከሆነ ሂት ፕሮቴክታንት ሲረም፣ የሙቀት መከላከያ ዘይት የግድ ተጠቀሚ። ይህም ሙቀቱ ፀጉርሽ ላይ ከመድረሱ በፊት መከላከያው ጉዳቱን እንዲቀንስ ያደርገዋል። ሙቀቱ ስትጠቀሚ ዝቅተኛውን ደረጃ ብቻ ተጠቀሚ፣ ወይም ደግሞ ፀጉርሽ በተፈጥሮ አየር እንዲደርቅ ፍቀጂለት። ይህ ለጤናማ ፀጉር ምርጡ መንገድ ነው። ስድስተኛው የራስ ቅልን ንጽህና ችላ ማለት። የኔ ቆንጆ፣ ትኩረትሽ ሁሉ የፀጉር ጫፍ ላይ ብቻ ከሆነ ተሳስተሻል። የፀጉርሽ መሰረት ያለው የራስ ቅል ላይ ነው። ብዙ የቅባት ምርቶችና ኮንዲሽነሮች ስትጠቀሙ በጊዜ ሂደት የፀጉር ስራችሁ ላይ የቆሻሻ ክምችት ፕሮዳክት ቢውልድ አፕ ይፈጠራል። ይህ ክምችት የፀጉር ስር ቀዳዳዎችን ይዘጋዋል፣ ፀጉርሽም እንዳያድግ ይገታዋል። በተጨማሪም ለማሳከክና ለፎሮፎር ትጋለጫለሽ። መፍትሄው በወር አንዴ ክላሪፋይንግ ሻምፖ ወይም ደግሞ በውሃ የተበረዘ አፕል ሳይደር ቬኒጋር ተጠቀሚ። ይህንን በማድረግ የራስ ቅልሽ አየር እንዲተነፍስ ታደርጊዋለሽ። ስሩን በማጽዳት ፀጉርሽ በጤናማነት እንዲያድግም ትጋብዥዋለሽ። ሰባተኛው የአመጋገብና የውሃ እጥረት። ፀጉርሽን የሚያሳድገው ከውጭ የምትቀቢው ቅባት ብቻ አይደለም። ወደ ሆድሽ ውስጥ የሚገባው የፕሮቲን፣ የቫይታሚን እና የውሃ ድርሻ ከፍተኛ ነው። ውሃ የማትጠጪ ከሆነ ፀጉርሽ መድረቁ አይቀርም። በየቀኑ በቂ ውሃ ጠጪ። ፕሮቲን የያዙ እንደ እንቁላልና ባቄላ ምግቦችና ባዮቲን ያሉ ንጥረ ነገሮችን ከአመጋገብሽ አይጥፉ። እንግዲህ የኔ ውዶች ዛሬ ፀጉራችሁን እየጎዱ ያሉ 7 አስከፊ ልማዶችን በግልጽ አሳይቻችኋለሁ። እነዚህን ጎጂ ተግባራት መፈጸም ስታቆሚ የፀጉርሽ ታሪክ ሙሉ በሙሉ ይለወጣል። በአጭር ጊዜ ውስጥ ፀጉርሽ ለጉዳት ተጋላጭ መሆኑን ይተዋል። በጥቂት ሳምንታት ውስጥ የፀጉርሽ መሰባበር በከፍተኛ ደረጃ ሲቀንስ ታያለሽ። የጠፋው ልስላሴውና ውበቱም ሳይቆይ ይመለሳል። ከነዚህ 7 ልማዶች ውስጥ አንቺ የምትፈጽሚው የትኛውን ነው? ኮሜንት ላይ አስቀምጪልኝና አብረን እንመካከር። ቪዲዮን ከወደዳችሁት ላይክ አድርጉት። በሚቀጥለው ቪዲዮ በሌላ አስገራሚ ሚስጥር እስከምንገናኝ በሰላም ቆዩልኝ።